ሰላም የዴሊ ቤተሰቦች እንደምናላችሁ። ዛሬም ትኩስ ዜናዎችን ይዘን ቀርበናል። ሁሌም እንደምታደርጉት ሁሉ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ትብብራችሁ አይለየን። የኤርትራ የውጭ ጉዳይ ሚኒስትር ዛሬ በወጣው ጽሑፍ የኢትዮጵያ ብልጽግና ፓርቲ በሀገር ውስጥ ችግሮች ውስጥ በመዘፈቅ ምክንያት ከዚህ ለመሸሽ የኤርትራን ስም በውሸትና በወንጀል ለማጥፋት እየሞከረ ነው ሲል ከሰሰ። ሚኒስተሩ የብልጽግና ፓርቲ ለተባበሩት መንግስታት ድርጅት ተመድ ጨምሮ ለተለያዩ ዓለም አቀፍ አካላት ኤርትራ የሚወነጅሉ ደብዳቤዎች እየላከ መሆኑን ገልጾ ይህ ስልት አዲስ አይደለም፣ የኤርትራ የውጭ ጉዳይ ሚኒስትር ይህን መሰል ስልት አዲስ ክስተት አለመሆኑን አስታውሷል። ቀደም ሲል በኢትዮጵያና ኤርትራ ጦርነት ወቅት የነበረው የኢትዮጵያ የጦር ኃይል አዛዦች ተመሳሳይ ስልት መጠቀማቸውን በመጥቀስ ይህ የውስጥ ችግር ለመሸፈን ሲሞከር የሚታይ የተለመደ አካሄድ ነው መሆኑን አመልክቷል። የሉዓላዊነት ጥያቄና ዝምታ ጽሑፍ ባለበት 2 ዓመታት የብልጽግና ፓርቲ በፈቃደኝነት ሆነ በግዴታ የባህር በር ስለማግኘት ሲነጋገር መቆየቱን ጠቅሷል። ሚኒስተሩ እነዚህ ንግግሮች የኤርትራ ሉዓላዊነትን የሚደፍሩና ስድብ፣ ዛቻ የተቀላቀለባቸው ቢሆን ዝምታው መምረጡ ሁሉም ያውቃል በማለት ኤርትራ ለንግግሮች ምላሽ ባለመስጠቷ ላይ አጽንኦት ሰጥቷል። የኤርትራ የውጭ ጉዳይ ሚኒስትር አክሎም ከታሪክ እንደምንረዳው የኢትዮጵያ መንግስት ውጣዊ ችግሮችን ፍትሐዊ በሆነ መንገድ ከመፍታት ይልቅ ኤርትራን ለመወንጀል ይሞክራል በማለት ኤርትራ በዓለም ካርታ ላይ ከሰፈረው ድንበር ኮሚሽን ከተረጋገጠላት መሬት ውጭ የወረረችው ቦታ እንደሌለ አስረድቷል። የሰላም ጥረት ማስጠንቀቂያ ከፕሪቶሪያው ስምምነት በኋላ ኤርትራ በሰሜናዊ ኢትዮጵያ የተፈጠረው ሰላም ለማደፍረት እየጠራች ስለመሆኑ የሚወራው ፍጹም ውሸት ነው ያሉት ጽሑፍ ኤርትራ ጣልቃ ገብነት የምትቃወመውና ሁለት አካል ዘላቂ መፍትሄ እንደሚያመጡ የምትተማመን መሆኑን አስታውቋል። በመጨረሻም የኤርትራ የውጭ ጉዳይ ሚኒስትር የኢትዮጵያ ውጭ ችግር ከመደበቅ ይልቅ ጉዳዩ ከቁጥጥር ውጭ ከመውጣቱ በፊት ሰላምና ትብብር ማምጣት እንደሚገባ ታሳስቧል። ትልቁ ድል ጦርነት ከማሽከፍ ይልቅ ሰላምን መፍጠር ነው በማለት መልእክት አጠቃሏል። የታይላንድ ጠቅላይ ሚኒስትር ሾልኮ ባወጣው የስልክ ንግግር ምክንያት ታገዱ። የታይላንድ ጠቅላይ ሚኒስትር ፓኤቶንግታር ሺንታራን ባደረጉት የስልክ ንግግር ሾልኮ መውጣቱን ተከትሎ የሀገሪቱ ህገ መንግስት ፍርድ ቤት ስልጣን እንዲለቁ እገዳ ጥሏል። ጠቅላይ ሚኒስትሯ ከቀድሞ የኮምቦዲያ መሪ ሃን ሴን ጋር ያደረጉት የስልክ ንግግር ሾልኮ መውጣቱን ተከትሎ ህዝባዊ ተቃውሞዎች የገጠማቸው ሲሆን በዛሬው ዕለት የሀገሪቱ ህገ መንግስት ፍርድ ቤት ስልጣን እንዲለቁ እገዳ ጥሏል። በዚህም የስልክ ንግግር ጠቅላይ ሚኒስትሯ አጎቴ ሲሉ ለጠሩት የቀድሞ የካምቦዲያ መሪ ጋር ያጋራቸው የጦር አዛዥ ሲተቹ ይሰማል። ይህም በህዝቡ ዘንድ ከፍተኛ ቁጣ የቀሰቀሰ ሲሆን ከኃላፊነታቸው እንዲወርዱ ፊርማዎች ተሰብስበዋል። በታይላንድ ለ10 ዓመታት በፖለቲካ የበላይነት የተቆጣጠሩት ሺናውትራ ጎሳ አባል የሆኑት የፔንታንጉትራ የስልጣን ዘመናቸውን ሳይጠናቀቅ ከኃላፊነት እንዲነሱ እየተደረጉ ሶስተኛው ፖለቲከኛ ይሆናል ተብሏል። የሀገሪቱ ህገ መንግስት ፍርድ ቤት ጠቅላይ ሚኒስትሯ ከስልጣን እንዲነሱ ድምጽ የሰጡ ሲሆን እሳቸው መከላከያ እንዲያቀርቡ 15 ቀናት ጊዜ ሰጥቷቸዋል። በዚህም ወቅት የሀገሪቱ ምክትል ጠቅላይ ሚኒስትር ሶሪያ ጁንጉሩ ጉርዋንኪት ተጠባባቂ መሪ ሆነው የሚያገለግሉ መሆኑን ቢቢሲ ዘግቧል። የኢራን ስጋት ከአረብ ብሔርተኝነት ስጋት ይበልጣል፣ ሁሉም ያስፈራናል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በታሪኳ ሁኔታ ከገጠማት የአረብ ብሔርተኝነት ስጋት የኢራን ስጋት አሁን ባለችበት ደረጃ ለእስራኤል ትልቁ አደጋ እንደሆነ ተናግረዋል ሲል አልጀዚራ ዘግቧል። ኔታንያሁ በሰጡት መግለጫ የኢራን ስጋት ከአረብ ብሔርተኝነት ስጋት ይበልጣል፣ ሁሉም ለእኛ ስጋቶች ከሆኑ ከሊባኖስ እስከ ጋዛ ከሶሪያ እስከ የመን ካሉ በላይ የኢራን ስጋት ለእኛ ህልውና ስጋት ነው ብለዋል። ኔታንያሁ ቀደም ሲል የኢራን ኒውክሌር ጦር መሳሪያ መያዝ ለእስራኤል ብሔራዊ ደህንነት ቀይ መስመር ነው ሲሉ ገልጸው ነበር። በቃሪዛ ከሜዳ የወጡ ተጫዋቾች። በሰው ሰራሽ አስተውሎት ታግዘው የተሰሩት ሮቦቶች መካከል የእግር ኳስ ግጥሚያ ተካሂዷል። በቤጂንግ በተካሄደው የእግር ኳስ ጨዋታ ላይ 4 ቡድኖች ሙሉ በሙሉ ራሳቸውን ችለው ያለ ሰው ጣልቃ ገብነት ተፋልመዋል። በተደረገው የእግር ኳስ ግጥሚያ ሮቦቶቹ ኳስ ለመምታት ሲታገሉና እርስ በርሳቸው ሲጋጩ ተስተውለዋል። በዚህም አስደናቂ የእግር ኳስ ግጥሚያ ትዕይንት ሁለቱ ሮቦቶች ከወደቁበት መነሳት ሲያቅታቸው ታይቷል። እነዚህ ሮቦቶች በራሳቸው መቆም ባለመቻላቸው ሰዎች ከሜዳ ተሸክመው በቃሬዛ አውጥተዋቸዋል። መረጃው የኢንዲፔንደንት ነው።
እስራኤል የጋዛ ተኩስ አቁም ስምምነት ቅድመ ሁኔታዎች ላይ መስማማቷን ትራምፕ ገለጹ። የእስራኤል በጋዛ የ60 ቀናት የተኩስ አቁም ስምምነት ለማድረግ ተስማምታለች ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። ትራምፕ ጦርነቱን ለማቆም ከሁሉም አካላት ጋር እንሰራለን ሲሉ በትሩዝ ሶሻል ሚዲያ ላይ በለጠፉት ጽሑፍ አስታውቋል። ሐማስ ይህንን ስምምነት ይቀበላል ብዬ ተስፋ አድርጋለሁ፣ ያ ካልሆነ ግን የተሻለ አይሆንም፣ እየባሰ ይሄዳል ብሏል። ሐማስ የተኩስ አቁም ስምምነቱን ይቀበላል አይቀበልም እስካሁን አይታወቅም። በተባበሩት መንግስታት ድርጅት የእስራኤል አምባሳደር ዳኒ ዳኖን ለቢቢሲ እንደተናገሩት እስራኤል በፍጹም የተኩስ አቁም ስምምነት ትፈልጋለች፣ ነገር ግን ሐማስ ጠንካራ ኳስ እየተጫወተች ነው ብሏል። በሐማስ ላይ ጫና እየፈጠረ ነው። ወደ ጠረጴዛ ካልመጡ ግን ታጋቾች ለመመለስ ብቸኛው አማራጭ ተጨማሪ ወታደራዊ ጫና ማድረግ ነው ሲሉ ተናግሯል። ወደ ሐማስ የሚጠጉ የእስራኤል ታጋቾች አሁንም በጋዛ ውስጥ የሚገኙ ሲሆን ከእነዚህ ውስጥ ቢያንስ 20 ያህሉ በሕይወት እንዳሉ ይታመናል። በብሪቲሽ የሕክምና መጽሔት በሆነው ዘ ላንሴት ላይ የወጣ አንድ ጥናት እንዳመለከተው የትራምፕ አስተዳደር ለዓለም አቀፍ የእርዳታ ፕሮግራም የሚሰጠው የገንዘብ ድጋፍ በከፍተኛ ሁኔታ መቀነሱ እስከ 2030 ዓመት ድረስ በዓለም ዙሪያ ተጨማሪ 14 ሚሊዮን በላይ ሰዎች ለሞት ሊዳረጉ ይችላሉ። ከዚህም ቁጥር ውስጥ 4.5 ሚሊዮን የሚሆኑት ከ5 ዓመት በታች የሚሆኑ ህጻናት እንደሚሆኑ ጥናቱ አስመልክቷል። የአሜሪካ የሰብአዊ መብት እርዳታ በአብዛኛው በዩኤስአይዲ የዓለም አቀፍ ኤጀንሲ በእኩል የሚከፋፈልና የሚቀናጅ ሲሆን በተለይም በደሃ ሀገራት በዓለም አቀፍ ጤናው የሚያስተዋውቁት ፕሮግራም በመደገፍ ትልቅ ሚና ይጫወታል። የትራምፕ አስተዳደር ይህንን ኤጀንሲ ለራሱ የፖለቲካ አጀንዳ እንዳይመቸው አድርጎ በመመልከትና ያለምንም ማስረጃ የግራ ክንፍ አመለካከቶችን መፍለቂያ ቦታ አድርጎ ከገለጸው በኋላ ከ80 በመቶ በላይ የሚሆኑ የዩኤስአይዲ ፕሮግራሞች ተሰርዘዋል። ባለሙያዎች እነዚህ የበጀት ቅነሳዎች በዓለም ዙሪያ ከባድ ጉዳት ሊያስከትሉ እንደሚችሉ አስጠንቅቀዋል። ተጽዕኖም በደሃ ማህበረሰቡ ላይ ይበልጥ የከፋ እንደሚሆን ተገልጿል። አማራ ማህበር በሰሜን አሜሪካ ባለፈው ሳምንት በክልሉ ውስጥ እየተካሄደ ግጭት የሚመለከት ሪፖርት አውጥቷል። ከሰኔ 16 እስከ ሰኔ 22 ቀን ያለውን ሁኔታ የዳሰሰው ይህ ሪፖርት በተጠቀሱት ቀናት በፋኖ ኃይሎች በመንግስት መካከል 13 የአማራ ክልሎች ዞኖች የሚገኙ 3 ወረዳዎች ከተሞች ውስጥ ውጊያ መደረጉን አስረድቷል። ውጊያው የተካሄደባቸው በሰሜን ወሎ ዞን ራያ ቆቦ ወረዳ፣ ላስታ ወረዳ፣ ራያ ባለ ወረዳ በመሆናቸውን ጠቅሶ ከደቡብ ወሎ ዞን ደግሞ ቦረና ወረዳ እንደሚገኙበት ጠቅሷል። በሰሜን ሸዋ ዞን ደግሞ አንጾኪያ ገምዛ ወረዳ፣ ሸዋሮቢት ከተማ፣ ሞርታና ጅሩ ወረዳ፣ ኤፍራትና ግድም ወረዳ ጦርነት እንደተካሄደባቸው አስረድቷል። በምስራቅ ጎጃም ዞን በእነማይ ወረዳ፣ በስዴ ወረዳ፣ በዳባይ ወረዳና በደብረ ማርቆስ ከተማ፣ በአነድድ ወረዳና በባሶ ሊበን ወረዳ፣ በእናርጅና እናውጋ ወረዳ፣ በሁለት እጅ ወረዳ፣ በጎንቻ ኢሳ ወረዳ ባለፉት ሳምንት ጦርነት እንደተካሄደባቸው የጠቀሰው ሪፖርቱ በምዕራብ ጎጃም ዞን ደግሞ በሰከላ ወረዳ፣ በጃቢ ወረዳ፣ በቋሪት ወረዳና በደጋዳሞት ወረዳ ውጊያ እንደነበር አስረድቷል። እንዲሁም በአዊ ዞን በአንጃ ወረዳ፣ ዳንግላ ወረዳ፣ ጃዊ ወረዳና ፈጊታ ወረዳ ጦርነት መካሄዱን የጠቀሰው የአማራ ማህበራዊ ሰሜን አሜሪካ በሰሜን ጎጃም ዞን ደግሞ በሰሜን አችፈር፣ በሰሜን ሜንጫ፣ በጉንጂ ጉላ፣ በደቡብ ጫንጫና በባህር ዳር ከተማ ተመሳሳይ ውጊያዎች መከሰታቸውን አስታውቋል። በጎንደር ደግሞ በደቡብ በማዕከላዊ ሰሜን ዞን በተለያዩ ወረዳዎች ውጊያ መከናወናቸውን ሪፖርቱ አስረድቷል። ይህ ባለ 56 ገጽ ሪፖርት ውጊያዎቹ የተከናወነባቸው ቦታዎች በዝርዝር አቅርቧል። የድሬዳዋ ባለሀብቶች የመሬት ካርታ አገልግሎት ለማግኘት በካልቻ ዳልቻ የተሰኘ የከንቲባው የህይወት ታሪክ የያዘ መጽሐፍ ለመግዛት እየተገደዱ ነው ሲል አማረሩ። ድሬዳዋ ባለሀብቶች እንደሚሉት ማንኛውም የመሬት ሰነድ ወይም ወደ ካርታ ክፍል ከመመራቱ በፊት ድሬዳዋ መሬት ልማት ማናጅመንት ቢሮ ውስጥ የይዞታ ማረጋገጫ ጽሑፍ ቤት ኃላፊነቱ አቶ ሁሴን መሐመድ የተጻፈውን የድሬዳዋ አስተዳደር ከንቲባ የከድር ጁሃር የግል ህይወት ታሪክ መጽሐፍ እንዲገዙ እኛ ኃላፊነት እያስገደድናቸው መሆኑን መጽሐፉን ገዙ ግን ወደ ካርታው ክፍል እንደማያመሩላቸው በምሬት ተናግሯል። በካልቻ ዳቻ የተሰኘ የከንቲባው ከድር ጁሃር የግል ታሪክ መጽሐፍ የወቅቱ የመሬት ልማት ማኔጅመንት ቢሮ ውስጥ የይዞታ ማረጋገጫ ጽሑፍ ቤት ኃላፊ በሆኑት በአቶ ሁሴን መሐመድ በደራሲነት ለከንቲባው ከድር ጁሃር የተሰጠ የግል ማስታወሻ ነው። እንደ አገልጋዮች ገለጻ ከሆነ ባለሀብቶቹ መጽሐፉን ለመግዛት ካልተስማሙ የመሬት ካርታዎችና የኢንቨስትመንት ካርታ አገልግሎች አታገኙም እንደተባሉ ተናግሯል። የመጽሐፉ ዋጋ እንደ ባለሀብቱ የፋይናንስ
አቅም ከ1 ሚሊዮን ብር በላይ እንደሚጀምር ገልጿል። ከሁሉም በላይ የሚያሳስበው ግን አቶ ሁሴን ለዚህ ኃላፊነት ከመሾማቸው በፊት ምንም አይነት የፖለቲካ ሆነ የህዝብ አገልግሎት ታሪክ እንዳልነበራቸው እነዚህ አስተያየቶች ሰጪ ይናገራሉ። እነዚህ ቦታዎች ከተሾሙ 8 ወራቶች እንደሆኑ ብዙዎቹ ከንቲባ ከድር ጁሃር ይህንን የመሬት ልማት ወሳኝ ቦታ ተጠቅሞ መጽሐፉን እንዲሸጡ እንዲያስተዋውቁ እንደሾመው ምንም ጥርጥር የለውም በማለት ተናግረዋል። አክሎም ለዚህ ማሳያ ሲገለጽ ከፍተኛ የቢሮ ልምድ ሆነ የፖለቲካ ልምድ እንደሌላቸው እነዚህ ቦታ ላይ ከተሾሙ 8 ወራት መሆኑን የዚህ የመጽሐፍ ደራሲ መሆናቸውን በቂ ማሳያ ነው ብለዋል። የህዝብ ስልጣን ለግል ጥቅም መዋል የከተማውን ድሬዳዋ ገጽታ ብቻ ሳይሆን የኢትዮጵያ ገጽታ ያበላሻል ሲሉ አስተያየታቸውን ሰጥተዋል። በርካታ ባለሀብቶችና ኢንቨስተሮች ተስፋ የሚያስቆርጥ ድርጊት መሆኑን ጨምሮ አስረድተዋል። በሱዳን ኢትዮጵያ ድንበር አዋሳኝና የዲማ እርሻ አዲ ረመጥ ዘርባቢት ከጎንደር የሽሬ መውጫ የሚገኙ የህወሓት ታጣቂ ተሃድሶ ፕሮግራም አከናወኑ። አንድ ከፍተኛ የጦር መኮንን ህይወት ተሃድሶ ፕሮግራም አካሄደ ማለቱ የጦር ማነቃቂያ ዝግጅት ነው ብለዋል። በሱዳን አልቡርሃን ጋር ሲዋጉ የቆዩት የህወሓት ቅጥረኛ ሰራዊት ለሌሎቹም ሲደመሩ በአሁኑ ወቅት 5000 ደግሞ ይሞላሉ። ይህ ደህንነት ምንጭ ነው። በሌሎችም አካባቢዎች ብዙ ታጣቂዎች አሉ። ህወሓት ከሰሞኑን ተፈናቃዮች ወደ ምዕራብ ትግራይ ይመለሳሉ በሚል ከፍተኛ የሆነ ቅስቀሳ በማካሄድ ማህበረሰቡን እያነቃቀ የሚገኝ የህወሓት ቡድን አሁን ደግሞ በተለይ ግንባሮችን የተሃድሶ ፕሮግራም እያካሄደ ነው ሲሉ ምንጮች ገልጿል። እንደ ስማቸው እንዳይጠቀስ የፈለጉ የጦር መኮንን እንደተናገሩት ህወሓት ተሃድሶ ለሰራዊት ሰጠ ማለት ለጦርነት ዝግጁ ሁን እያለ ነው። ተሃድሶ ፕሮግራም ሲባል ዘፋኞች ወደ ግንባር በመሄድ የማነቃቂያ ሞራል ገንቢ ዘፋኞች ያቀርባሉ። ሰራዊት ያዝናናል። ይህም ለጦርነት ማዘጋጀት ስልት ነው ብለዋል። እነዚህ የተሃድሶ ፕሮግራም በሱዳንና በሌሎች የኢትዮጵያ ግዛቶች ተደርጓል። በሱዳን በዲማ እርሳ፣ በአርዲ ረመጥ ዘርባቢት፣ የሽሬ መውጫ የትግል ጭፈራዎች ተደርጓል የሚሉት መኮንኑ በቅርብ ጊዜ ውስጥ ህወሓት ከኤርትራና ከሌሎች ኃይሎች ጋር በመተባበር ጦርነቱ እንደሚከፈት አመላካች ነው እያሉ ነው። ኢሳያስ አፈወርቂ 50 ሺህ ወታደሮች እንደሚያሰለጥኑልን ቃል ገብተውልናል ሲሉ የሰሜን ሱዳን ኃይሎች አዛዥ መሐመድ አጃክሚ ተናገሩ። አዛዡ አልሱዳን ከተሰኘው የአረብ ጋዜጠኛ ጋር ባደረጉ ቃለ ምልልስ የሰሜናዊ ሱዳን ክፍል ከፈጥኖ ደራሽ ኃይሉ ጋር ስጋት ለመጠበቅ ፕሬዝዳንት ኢሳያስ እስከ 50 ሺህ ወታደሮች ለማሰልጠን ቃል እንደገቡላቸው ገልጿል። በሱዳን እየተካሄደ ባለው ጦርነት የጄኔራል አልቡርሃን ጦር ኃይል የፈጥኖ ደራሽ ኃይሉ ታጣቂዎች እየተፋለሙ ሲሆን በዚህም ጦርነት ሁለቱም አካላት የውጭ ኃይሎች ወታደራዊ ድጋፍ እየታገዙ መሆኑ ይታወቃል። የሱዳን ጦር ኃይል ከግብጽ፣ የሩሲያ፣ ከኢራን፣ ከቱርክ፣ ከኤርትራ ጋር ድጋፍ እንደሚያገኙ በሰፊው የሚገለጽ ሲሆን ፈጥኖ ደራሽ ኃይሉ ደግሞ ከዩናይትድ አረብ ኤሚሬት፣ ከቻድ፣ ከደቡብ ሱዳን፣ ከኬንያ ድጋፍ እንዳለው ዘገባዎች ያስረዳሉ። የጄኔራል አልቡርሃን ጦር ከግብጽ በቀጥታ የጦር መሳሪያ ስልጠና፣ ሌሎችም እርዳታዎች እንደሚያገኙ ከመሆኑም በላይ የፈጥኖ ደራሹ ኃይል አዛዥ ጄኔራል ሐምዳን ዳግሎ ግብጽ ይህንን ድጋፍ እንድታቆም ማስጠንቀቂያ መስጠታቸው የሚታወስ ነው። በተያያዘ ኢራን የጦር መሳሪያዎችን በተለይም ድሮኖቹን ለሱዳን ጦር ኃይል እንደምታቀብል የሚነገር ሲሆን ሩሲያም ተዋጊ ጄት ጨምሮ የተለያዩ ወታደራዊ እርዳታዎች ለጄኔራል አልቡርሃን እንደምትሰጥ መረጃዎች ያሳያሉ። ቱርክ ይህን ጦርነት እንዲያበቃ ተደጋጋሚ ቦታ እያሰማች ቢሆንም የሱዳን ጦር የሚጠቅማቸውን ድሮኖች ትቢቱ የተባሉ የቱርክ ሰራሽ መሆናቸውን ገልጿል። በተለይም በቅርቡ በኳታር ለተገኙ ድል እነዚህ ድሮኖች ከፍተኛ ሚና ተጫውተዋል። ከዚህም ጦርነቱ ጋር በተያያዘ ጄኔራል አልቡርሃን ድጋፍ ከሚሰጡ የውጭ ኃይሎች መካከል ኤርትራ አንዷ ናት። በዚህም ጉዳይ ላይ ኤርትራ በኩል የተሰጠ ማስተባበያ ሆነ ማረጋገጫ የሌለ ቢሆንም ጄኔራል አልቡርሃን ግን በተደጋጋሚ ወደ አስመራ መመላሳቸው ይታወቃል። እንዲሁም የተፈጥኖ ደራሽ ኃይሉ መሪ ጄኔራል ሐምዳን ዳግሎ የኤርትራ እያደረገች ያለው ድጋፍ እንድታቆም ማስጠንቀቂያ መስጠቱ አይዘነጋም። ይህም በእንዲህ እንዳለ የጄኔራል አልቡርሃን ጋር የሆነ የሰሜን ሱዳን ኃይሎች አዛዥ መሐመድ አጃክሚ ሰሞኑን በአልሲደን ጋዜጣ በሰጡት ቃል የኤርትራ ፕሬዝዳንት እስከ 50 ሺህ ወታደሮች ለማሰልጠን ቃል እንደገቡላቸው አስታውቋል። ኢትዮጵያ በቀይ ባህር ላይ የባህር ኃይል ማስፈሯ ለግብጽ ደህንነት ስጋት ይፈጥራል ሲሉ የግብጽ የውጭ ጉዳይ ሚኒስተር ተናገሩ። የግብጽ የውጭ ጉዳይ ሚኒስተር የዶክተር በድር አብድል ኢት ዛሬ በአረብኛ በሰጡት ቃለ ምልልስ የኢትዮጵያ በቀይ ባህር ላይ የባህር ኃይል ለማስፈር የምታደርገው ጥረት እንደሚቃወሙ ገልጿል። ሚኒስተሩ በንግግራቸው በኢትዮጵያ በሶማሌ መካከል የነበረው ውጥረት ለመሸሸግ ጥረት ሲያደርጉ ለነበሩ የቱርክ ባለስልጣናት ይህን አቋማቸውን ማሳወቃቸው አስረድተዋል። ሲናገሩም የባህር በር የሌለው አገር በቀይ ባህር ላይ ወታደራዊ እንቅስቃሴ
ማድረጉ ለእኛ ቀይ መስመር ነው። ማንኛውም ሀገር በምንም አይነት ሁኔታ በእንደዚህ አይነት የጦር ሰፈር እንዲያቋቁም አንፈቅድም ብሏል። ኢትዮጵያ በቀይ ባህር ላይ የባህር ጦር ሰፈር የምትቋቋም ከሆነ ለግብጽ ብሎም ለቀጠናው ደህንነት ስጋት እንደሚፈጥር አስረድቷል። የግብጽ ባለስልጣናት እንዲህ አይነት አስተያየት ሲሰጡ ይሄ መጀመሪያ ለመሆኑ ይታወቃል። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።